ባለቀይ ካባዋ ልጅ። ተረቱን ከመጀመራችሁ በፊት ሰብስክራይብ፣ ላይክ እና ሼር በማድረግ እንድትጀምሩ እናሳስባለን። በአንድ ወቅት በጫካ አቅራቢያ አንዲት ጣፋጭ ትንሽ ልጅ ትኖር ነበረ። አያቷ ኮፍያ ያለው ደማቅ ካባ ሰርታላት ነበር። ብዙ ጊዜ ትለብሰው ስለነበረ ሁሉም ሰው ትንሿ ባለቀይ ካባ ይሏት ነበር። አንድ ቀን እናቷ ትኩስ ዳቦ፣ ቅቤ፣ ኬክና ጥቂት ፍራፍሬ የያዘ ቅርጫት ሰጠቻትና አያትሽ ታማለች፣ እባክሽን ይህንን ውሰጅላት፣ ግን አስታውሺ በመንገድ ላይ እንዳትቆይ፣ እናም ከማታውቂያቸው ሰዎች ጋር እንዳታወሪ አለቻት። ትንሿ ባለቀይ ካባ ቅርጫቱን ይዛ በጫካ ውስጥ ጉዞዋን ጀመረች። በጫካ ውስጥ በመሄድ ላይ ሳለች አንድ ተንኮለኛ ተኩላ ከዛፎች ስር ተደብቆ ተመለከታት። እንደምን አደርሽ ትንሿ ልጅ አላት በለስላሳ ድምፅ። ትንሿ ባለቀይ ካባ የእናቷን ማስጠንቀቂያ በመርሳት እንደምን አደርክ በማለት በትህትና መለሰች። ተኩላውም ወዴት እየሄድሽ ነው በማለት ጠየቃት። ወደ አያቴ ቤት ነው የሚሄደው። አያቴ የምትኖረው በጫካ መጨረሻ ላይ ባለው ትንሽ ጎጆ ውስጥ ነው። ተኩላው በተንኮል ፈገግ አለ። ለምን አንዳንድ አበባዎችን አትወስጅላትም በማለት ሐሳብ አቀረበ። ትንሿ ባለቀይ ካባ ጥሩ ሐሳብ እንደሆነ አሰበች። ከጫካው ላይ ጥሩ አበባዎችን መውሰድ ጀመረች። ተኩላው ትንሿ ባለቀይ ካባ አበባዎችን በመውሰድ ላይ ሳለች ወደፊት ሮጠ። ከትንሿ ባለቀይ ካባ ቀድሞ አያቷ ቤት ደርሶ በሩን አንኳኳ። ማን ነው አለች አያቷ። እኔ ነኝ ትንሿ ባለቀይ ካባ አለ ተኩላው ድምፁን እያለሰለሰ። አያቷም ግቢ ውዴ አለቻት። ተኩላው ወደ ውስጥ ዘለልና አያቷን በልብስ ማስቀመጫ ውስጥ ዘጋባት። የአያቷን ልብስና ኮፍያዋን ለበሰ። ከዛም አልጋ ውስጥ ገብቶ ትንሿን ባለቀይ ካባ መጠበቅ ጀመረ። ብዙም ሳይቆይ ትንሿ ባለቀይ ካባ መታ በሩን አንኳኳች። ማን ነው አለ ተኩላው በለሰለሰ ድምፅ። እኔ ነኝ አያቴ አለች ባለቀይ ካባ። ተኩላው ግቢ ውዴ አለ። ትንሿ ባለቀይ ካባ ወደ ውስጥ ገብታ አያቷን ተመለከተች። ትንሿ ባለቀይ ካባ አያቷን ስትመለከት ጆሮዎቿ በጣም ትላልቅ ሆነዋል። አይኖቿም በጣም ትላልቅ ሆኖ ታዩት። እናም ትንሿ ባለቀይ ካባ አያቷን እንዲህ አለች። አያቴ ምን ነው ጆሮሽ ትልቅ ሆነ? አንቺን በደንብ እንድሰማ ውዴ። አያቴ ምን ነው አይንሽ ትልቅ ሆነ? አንቺን በደንብ እንዳይሽ ነው። አያቴ ምን ነው ጥርስሽ ትልቅ ሆነ አለቻት። አንቺን ለመብላት ነው ብሎ ወዲያውኑ ተኩላው ከአልጋው ላይ ዘሎ ሊይዛት ሞከረ። ትንሿ ባለቀይ ካባ በድንጋጤ ጮኸች። በቤታቸው አካባቢ የሚያልፍ እንጨት ቆራጭ ጩኸቷን ሰምቶ መጥረቢያውን ይዞ ወደ ውስጥ ገባ። ተኩላውን በመጥረቢያው አስፈራርቶ አባረረውና አያቷን ከቁም ሳጥን ውስጥ አውጥቶ ነፃ አወጣቸው። አያታቸው ትንሿን ባለቀይ ካባ አቀፈቻት። እንጨት ቆራጩንም ሕይወታቸውን ስላተረፈ አመሰገነችው። ከዚያን ቀን ጀምሮ ባለቀይ ካባ በየመንገዱ አትቆምም፣ ከማታውቃቸው ሰዎች ጋርም አታወራም።